ያማረ ቤተሰብ እንዲኖር ምንድነው እስላም ያዘዘን ስለሚለው እየተማማርን ነው። መልካም ከሆነ አላህ ይወድልኛል፣ መልካም ይመነዳኛል፣ መጥፎ ከሆነ ደግሞ አላህ ይተዘበኛል፣ ይቆጣብኛል ብሎ መጀመሪያ አንድ ነገር ከመስራትና ከማውራት በፊት መመዘን ያስፈልጋል ማለት ነው። እናት አባት በኢስላም ትልቅ ቦታ አላቸው። አላህ ከራሱ ሐቅ ቀጥሎ ቦታ የሰጣቸው ነው። መልካም መሆን ቢጠናን እንኳን ቢያንስ ጎጂዎችና ክፉዎች አንሆን። ራስ ወዳድ ከሆነ ስግብግብ ከሆነ ግን ለማንም ምንም አላበረክትም ካለ ያው ወደ አውሬነቱ ባህሪ ነው የሚመለሰው ማለት ነው። እነሱ እንዳንታዘዛቸው የታዘዝነው የአላህ ሐቅ ላይ ብቻ ሲመጡ ነው። አንድ ሰው ትልቅ ህንፃ እየገነባ ገንብቶ አንድ ጡብ ብቻ ሲቀረው ተዋት፣ ያችን ነገር የሚጎበኙት ሰዎች ትችት እንዲሰጡባት። የእሱን መንገድ ካልተውክ አልበላም አልጠጣም፣ በታሪክም እናቱን ገዳይ ተብለህ ትወቀሳለህ። አልበላም አልጠጣም በአሁኑ ጊዜ በጣም አዳጋች እየሆነ ነው። ግን አሁንም ቢሆን ወደ ኢህሳን መመለስ ግዴታችን ነው ማለት ነው። ብስሚላህ ራሕማን ራሒም አልሐምዱሊላህ ወሰለላሁ ወሰለመ ወባረከ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወመዋላ ወበዕድ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ቤተሰብ ምስረታና የተሳካ ያማረ ቤተሰብ እንዲኖር ምንድነው እስላም ያዘዘን ስለሚለው እየተማማርን ነው የቆየ ነው። ዛሬም ከሼኻችን ሼኽ ሰዒድ አሕመድ ሙስጠፋ አላህ ይጠብቅልንና ከእሳቸው ጋር ቆይታ ይኖረናል። አልቢሩ ወልኢሕሳን ስለሚለው እናያለን ከሼኽ ጋር። አህለን ሼኽ ሙፈደል። ብስሚላህ ወልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህም ርዕስ በጣም በእስላም የተደነቀ ትልቅ ርዕስ ነው። አላህ ሱብሓነሁ ወተዓላ ሁልጊዜ ኢስላምን ዲንንም ዱንያንም ያካተተ አድርጎ ነው ያወረደው። ዲንና ዱንያ ደግሞ ሲሳኩ የተሟላ ዲን ይሆናል። ወአሕሲኑ ኢነላህ ዩሒቡል ሙሕሲኒን፣ መልካም አድርጉ፣ በጎን ስሩ፣ አላህ በጎ አድራጊዎችን ይወዳል ይላል ማለት ነው። በተቃራኒው በጎ የማያደርጉትን አይወዳቸውም ማለት። ስለዚህ ኢሕሳን ያው በይነና ወበይነ ረቢና ያለ እንደገና ኢሕሳን ፊማ በይነና በመካከላችን ያለ ኢሕሳን ጌታችን ጋር ያለው ኢሕሳን ያው ረሱል እንዳሉት አለይሂ ሰላቱ ወሰላም አልኢሕሳን በሚሏቸው ጊዜ አንተ አዕቡደላህ ከአነከ ተራህ ፈኢነሁ ኢን ለም ተኩን ተራሁ ፈኢነሁ የራክ፣ ኢኽላስ ጋር ያገናኙታል ማለት ነው። አንድን ነገር ስትሰራ ወይም ስታወራ ስታስብም ምን አልመህ ነው የምትሰራው የምታወራው? ያን ነገር አላህ ይታዘበኛል የሚል ግንዛቤ ሁልጊዜ እንዲለየን አይገባም ማለት ነው። መልካም ከሆነ አላህ ይወድልኛል፣ መልካም ይመነዳኛል፣ መጥፎ ከሆነ ደግሞ አላህ ይተዘበኛል፣ ይቆጣብኛል ብሎ መጀመሪያ አንድ ነገር ከመስራትና ከማውራት በፊት መመዘን ያስፈልጋል ማለት ነው። ያኔ ስራችን የተቃና ይሆናል፣ በአላህ ፍቃድ የተቃኘ ይሆናል ማለት ነው። ዝም ብለን በዘፈቀድ ከሄድን ግን ያው ስህተት ላይ ልንወድቅ እንችላለን፣ ከአላህ ጋር እንጋጫለን ማለት ነው። ሰዎችም ብዙ ጊዜ እንደሚታወቀው ፍጡር ለፍጡር ዋናው ማስተሳሰሪያው ኢሕሳን ነው። ኢሕሳን ከሌለ ልክ ነው የሚሆነው፣ ሁሉም በዘፈቀድ ነው የሚጓዘው ማለት ነው። እና ሰዎች ከተቻለ መልካም የሚያስደስታቸው ነገር ማበርከት ለሰዎች፣ ቢያንስ ደግሞ ከመጥፎ መቆጠብ ይኖርብናል ማለት ነው። ይሄ ሲሆን ማህበራዊ ትስስራችን ይዳብራል። ሁሉም በሚችለው ሌላውን ለመጥቀም በሚሞክርበት ጊዜ መቀራረብ፣ መስማማት ይሰፍናል። ያኔ የሁሉም ነገር መብቱም ይጠበቅለታል፣ አድልም ይመጣል ማለት ነው። ራስ ወዳድ ከሆነ ስግብግብ ከሆነ ግን ለማንም ምንም አላበረክትም ካለ ያው ወደ አውሬነቱ ባህሪ ነው የሚመለሰው ማለት ነው። ኢሕሳን ከሌለ እና ቱፍተሁል ቡልዳኑ በወትሮ ጊዜ አነጋገር ቱፍተሁል ቡልዳኑ ቢልፉርሳን ወይም ለኩል ኢንሳኑ ቢልኢሕሳን ይባላል። ወትሮ እንግዲህ እንዳሁኑ ጀት ሮኬት ምናምን ባልነበረበት ጊዜ አንድ 40-30 ፈረስ ካለ ፈረሰኛ ፈለገውን ሀገር ወሮ አሸንፎ ይመጣ ነበር። በጦር
ታንበረክከዋለህ። ግን በጦር ኃይል ያንበረከከውን ኢህሳን ካላስከተልክበት ይፈርሳል ማለት ነው። አንዴ ወረህ ዝም ብለህ ተቆጣጥረህ ትንስል እንደገና ሁኔታን ያይና አዘናግቶ ደግሞ እሱ ይመታል መልሶ ማለት ነው። በጦር ኃይል የከፈትከውን አካባቢ ኢህሳን የተሻለ አስተዳደር የተሻለ ስነ ምግባር ካሳየው ግን ይቀበልሃል። ያ በግድ የተያዘው መጀመሪያ ማለት ነው ይገዛልሃል። የሚገዛልህ በኢህሳን ነው። ለጊዜው ግን ጊዜያዊ ማሸነፍ በፈረስ ልታሸንፍ ትችላለህ፣ ግን ዘለቄታ የለውም። ያን የተቋጠርከውን አካባቢ በኢህሳን ወትሮ ከነበረው መስተዳደር የተሻለ ሲሆን እንኳን የመጣልን እንግዲያውስ እንዲህ ከሆነ ችግር የለም ነው የሚለው ማለት ነው። ዝም ብለህ በጉልበት ብቻ ቀጥላለሁ ታልክ ግን አይሆንም። ነገ ደግሞ ሌላው የበለጠ ፈረሰኛ ይመጣብሃል ማለት ነው። ስለዚህ ሁል ጊዜ ሰዎች ስነ ምግባራቸውን መስተጋብራቸውን ማመዛዘን ይኖርባቸዋል። በተቻለ ሰውን ከተቻለ መጥቀም ነው፣ ቢያንስ ደግሞ ሰውን አለመጉዳት። ይህም ኢህሳን ነው ራሱ። ከፍ አኒል አዛ ተኢህሳን ይቆጠራል። ከዚህ ውጭ ከሆን ግን ያው ተበላሸ ነገሩ ይበላሻሻል ማለት ነው። እና ኢህሳን ጉዳይ ያው ቀደም እንደጠቀስ ነው በአሁኑ ጊዜ በጣም እየከሰመ ነው ማለት ይቻላል። የለም ጥቅም ለጥቅም ካልሆነ በስተቀር ሰውን ለአላህ ብዬ ወይም ደግሞ እንደው በስነ ምግባር ላስተናግደው ብሎ በኢኽላስ የመስራት ጉዳይ አዳጋች እየሆነ ነው። ቢሆንም ሁልጊዜ እሴታችንን መርሳት የለብንም። ወደ ኢህሳን ወደ ደግነት ማምጣት የግድ አስፈላጊ ነው ማለት ነው። እስላም ሁልጊዜ አኽላቅ ላይ ነው ትኩረት የሚያደርገው ተአቂዳ ቀጥሎ። አቂዳ የመጀመሪያው ዋና መነሻ ነው። ከዛ በኋላ ግን ወኢስቱ ሊኡተሚመ መካሪመል አኽላቅ ነው ያሉት ረሱል ዓለይሂ ሰላም። መልካም ስነ ምግባርን ግንብ ለመሙላት ነው የመጣሁት። አንድ ሰው ትልቅ ህንፃ እየገነባ ገንብቶ አንድ ጡብ ብቻ ሲቀረው ተዋት። ያችን ነገር የሚጎበኙት ሰዎች ትችት እንዲሰጡባት ሲያዋት ለምንድን ነው ይቺ ነገር የጎደለችው ይቺ መሙላት አለበት እየተባለ የቀደምት ነቢያቶች የተለያዩ ስነ ምግባሮች በጣም ብሩዝ ሆነው መጥተዋል ማለት ነው። የመጨረሻዋን ጡብ ለማስቀመጥ የመጣሁት እኔ ለመድማት ማለት ነው። ስለዚህ የዚህ አይነት እንግዲህ መሪ ነበሩና የመጡልን። አሁንም እኛ ከዛ ማማ መውረድ አይጠበቅብንም ነበር እንደ ሙስሊም ማለት ነው። ኢህሳን በአሁኑ ጊዜ በጣም አዳጋች እየሆነ ነው። ግን አሁንም ቢሆን ወደ ኢህሳን መመለስ ግዴታችን ነው ማለት ነው። ኢህሳን ከሌለ ያው የኢስላም እና የኢማን የአርካን ልኢማን እና የአርካን ልእስላም መሟያ ነው እኮ ያደረጉት። ሐዲሱ ጅብሪል ላይ መጀመሪያ አኽቢርኒ አን ልእስላም አላቸው ነገሩት። ቀጥሎ አን ልኢማን አላቸው ነገሩት። ከዛ አን ልኢሕሳን አላ ኢሕሳን ተደምሮ ነው መጨረሻ ሐዲሱ መደምደም ላይ ምናሉ አታኩም ጅብሪሉ አታኩም ዩዓሊሙኩም ዲነኩም። የዲኑ አውልቶች እነዚህ ዋና ናቸው። 12 ነጥቦች ናቸው። አርካን ልእስላም 5 ነው። አርካን ልኢማን 6 ነው። ኢሕሳን ሲጨመር ደርዘን ሆነ ማለት ነው። ይሄ ታልተሟላ ኢስላም አሁንም ጎደሎ ነው ማለት ነው። ይህን ነገር እንግዲህ እንደ አሳስያት ማየት አለብን። ሰዎች ብዙ ግን እንደ ተራ ነገር እንደ ሙስተሐብ ነገር አድርገን ነው ብዙ ጊዜ የምናየው። እናም አሳስያት የአርካን ልኢማንና የአርካን ልእስላም ማሟያ ሆና ነው የመጣችው ኢሕሳንና በዚህ መልክ መገንዘብ ያስፈልገናል። ሁላችንም በተቻለ መጠን በአነጋገርም በስራም በእንቅስቃሴም በሀሳብም ሁልጊዜ ራሳችንን ጠብቀን ከአላህ ጋር ያለ አላቃ እንዳይናጋ ሰውንም ያላግባብ እንዳናስቀይም ኢሕሳን ጋር ብዙ ጊዜ ግንኙነታችን የተነከረ መሆን አለበት ነው የሚለው። ሐፊዙላህ ማቅ ሸይኽና አልፋዲል ሸኻችንን አላህ ይጠብቅልን። ጥቅል የሆነ መልእክት አስተላልፈዋል። በኢሕሳን ዙሪያ ላይ ፍጹም መልካሞች እንሁን። መልካም መሆን ቢጠናን እንኳን ቢያንስ ጎጂዎችና ክፉዎች አንሆን። የሙስሊም መገለጫ አይደለም ነው የሸኽ መልእክት። ኡስታዝና አልፋዲል በኢሕሳን ዙሪያ መቼም ቤተሰብ በሚኖርበት ሰዓት ወላጆቻችንን እንድንታዘዝ እስላም አዞናል። ነገር ግን በሚያዘን ሰዓት ገደብ አበጅቶለታል። ላ ጣዕተ ሊመክሉቅ ፊ ማዕስየቲ አልኻሊቅ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ። ሼኽ እንግዲህ ኢሕሳንን በጎነትን በተለይ ለእናት ለአባት በጣም በጎ መሆን እንዳለብን፣ ለማህበረሰብ በጎ መሆን እንዳለብን የእስልምና መሰረታዊ ነገር እንደሆነ ገልጸውልናል።
እናት አባት በኢስላም ትልቅ ቦታ አላቸው። አላህ ከራሱ ሐቅ ቀጥሎ ቦታ የሰጣቸው ነው። እንደ ኢስላም ስለ እናትና ስለ አባት የተናገረ የለም። በጣም በትኩረት የተናገረበት ቦታ ቢኖር ከራሱ ሐቅ ቀጥሎ የእናትና የአባትን ሐቅ ተናግሯል። ከዛ ውስጥ እንግዲህ እናትና አባት ትእዛዛቸው ሊከበር ላይታመጹ ክብር ሊሰጣቸው እንደሚገባ በተለያየ ቦታ ላይ በቁርአን በሐዲስ የተገለጸ ነው። እነሱን እንዳንታዘዛቸው የታዘዝነው የአላህ ሐቅ ላይ ብቻ ሲመጡ ነው። ወኢን ጃሃዳከ አላ አን ቱሽሪከ ቢሂ ማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ ነው። ወሳሒብሁማ ፊ ዱንያ ማዕሩፋ እኮ እንደውም ከካፊሮች ካፊሩ እንኳን ቢሆኑ እናትና አባት በዱንያ በመልካም ተኗኗራቸው። ከራባቸው አብላ፣ ከታረዙ አልብስ፣ ለነሱ መልካም ሁን ነው እንጂ በምንም መልኩ የነሱን ትእዛዝ ልትጥስ አይገባም። ጂሃድ እኮ ሊወጣ እናት አባት አለው አስፈቅደሃል፣ ጠይቀሃል። ሱብሃንአላህ ይሄ ሁሉ የእናት የአባት ሐቅን ከባድነት ነው። በዚህ ላይ አንድ ታሪክ ላንሳ። ታላቁ ሰሃባ ሰዓድ ብን አቢ ወቃስ ረዲየላሁ ዐንሁ ወካነ ባረን ቢኡሚሂ ለእናቱ በጣም መልካም ነበር። እናቱን በጣም ይታዘዛል። ምን ይላል ግን አላህ ነብዩን ረሕመተን ሊልዓለሚን አድርጎ ሲልክ የነብዩን ጎዳና ሲከተል ጣዖት አምላኪ ነበርና እናትየውም ጣዖት ታመልክ ነበርና እንደው ልጄ ወይ ሙሐመድ የሚለውን ነገር ካላቆምክ የእሱን መንገድ ካልተውክ አልበላም አልጠጣም፣ በታሪክም እናቱን ገዳይ ተብለህ ትወቀሳለህ፣ አልበላም አልጠጣም። አሁን በከባድ መንገድ መጣች። የአላህን ብርሃን የተሰጠውን ትልቅ ትሩፋትን እንዲተው ነው የጠየቀችው። አሰበና እናቴ ወይ 100 ነፍስ ኖሮች ቢያበቃ አንድ ነፍስ እያለ እየወጣ ቢያልቅ እኔ ካለውበት አቋም ንቅንቅ አልልም። የመጣሹ በአላህ ሐቅ ነው። ከፈለግሽ ከፈለግሽ ተያላት። የዛኔ ተስፋ ቆርጣ ተነስታ መብላት ጀመረች። ምንድነው የእናት የአባትን ትእዛዛቸውን ማክበር ትልቅ ደረጃ እንዳላቸው ቁርአን ነግሮናል። አውሮፓ ላይ በአሁን በዘመናችን በእኛ በሀገራችን የእናት ቀን የአባት ቀን ተብሎ ይከበራል። እናት አባት በአመት አንድ ቀን እንዳላቸው ተብሎ እየታሰበ ነው። የእነሱን ፋሽን እየሰጡን ነው። በጣም የሚገርሞቹ ይህንን ፋሽን ግን የኢስላም ደግሞ ትእዛዝ የበለጠ ሆነ። አንድ ፈረንሳይ ሴት አንድ ከአውሮፓ የመጣው ወንድም ሲነግረኝ እየመጡ እናትየው ረጅም እድሜዋ ሄደዋል። ዛሬ ወንድ ይመጣል፣ ነገ ሴት ትመጣለች። የአውሮፓ ኑሮ እንግዲህ ከባድ ነው። ይንከባከባሉ። መጣችና አንዷ እነዚህ ልጆች ምንድን ናቸው? ልጆቼ ናቸው። በየጊዜው የሚንከባከቡ ስራ የላቸውም እንዲህ አለች። አላህ ደግሞ ሐቃቸው ምን ያከበደው ኢማ ይብሉገነ እንደከ ልኪበር አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፊን። ከባድ እድሜ እርጅና በሄደ ሰዓት ነው ኡፍ እንዳትሏቸው ያለው። አይ ልጆቼ ናቸው። ልጆችሽ ስራ የላቸውም፣ አራላቸው። ግን ኢስላም አዘዛቸው በዚህ እድሜ እንዲንከባከቡኝ። ኢስላም በትልቅ ሁኔታ ያዘዛቸው። ከዛች ሴት ምን ትባል ትላለች? ልጇን አንድ መስጊድ ለካቸው። ለምን? ይሄንን ተመለከተች። እነሱ እድሜ ሲሄድ ይባላል ይሄ አሁን አረጋውን ማስቀመጫላ እናት አባታቸውን ያስቀምጡና ይከፍሉና እኛ ህይወታችንን እንቀጥል ነው የሚሉት። ይሄንን ታሪክ ስለምታውቅች ወጣት የአውሮፓ ሴት ልጇን መስጊድ ላከችው። ሸኽየው ማን የላከ? እናቴ። እናታው የታለች? በር ላይ ናት። ሄዶ አናገራት። ለምን ላክሹ? ጎረቤቴን ተመልክቻለሁ፣ የቁርአን ትእዛዝ የኢስላም ትእዛዝ እንደሆነ ነግራኛለች። እኔ ደግሞ ነገ እድሜ ሄዶ ሳረጅ ልጄ አውጥቶ እንዲጥለኝ አልፈልግም። በሱ እንክብካቤ ውስጥ መኖር እፈልጋለሁ። ስለዚህ የእናንተን አስተምሮ እንዲማር እፈልጋለሁ። ይሄ ምንድነው? እኛም ለልጆቻችን መልካም ነገር ማስተማር ነገ እንዲንከባከቡን ያደርጋልና እናት አባትን መንከባከብ። እናት አባት የተደሰተበት አላህ ይደሰትበታል። እናት አባት የተቆጣበት አላህ ይቆጣበታል። ኡስታዝ መጨረሻ ላይ ሪዳላህ ፊ ሪዳል ዋሊደይን ወሰኸጡሁ ፊ ሰኸጢሂማ የአላሁ ሱብሓነሁ ወተዓላ ለልጆች በውዴታው በወላጆች ውዴታ ላይ የተመሰረተ ነው፣ ቅያሜውም በእነሱ ቅያሜ ላይ የተመሰረተ ነው ብሎ ቋጭቶልናል። ሸኻችን ደግሞ በጥቅሉ ሙሕሲኖች ሆኑ ወኻሰተን ለወላጆች ደግሞ አላሁ ስብሓነሁ ወተዓላ መልካሞች እንድትሆኑ አዟችኋልና የመልካምነት ጥጉ እኛ ለወላጆች የምናደርገውን ሁላ ብናደርግ ሐቃቸውን መወጣት ስለማንችል ወቁል ረቢ ይርሐሙሁማ ከማ ረበያኒ ሰጊራ ወደኔ በዱዓ ወደኔ መልሱት ጉዳዩን ብሏል አላሁ ጀለ ወዐዝ። የሐቃቸውን ልቅና ያሳያል። የተከበራችሁ የፕሮግራማችን ተከታታዮች የዛሬው ፕሮግራማችን እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስክንገናኝ ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።